ሊገባኝ አልቻለ አትጂብኝ ውዴ። በነገራችን ላይ ጋይስ አብርሃም እንዳልታመመና ማለት ነው ይሄ እስካሁን ሲያደርገው የነበረው ነገር በሙሉ ሌላ ፍቅረኛ ይዞ ወይም ከሌላ ውሽሚት ጋር ከሀገር የመውጣት እቅድ ስለነበረው እንጂ ማለት ነው። እያንዳንዱን ነገሮች መለስ ብላችሁ ወደኋላ ማየት ከቻላችሁ አብርሃም ምንም ስለመታመሙ ወይም ሰው የሆነ ነገር እንዳደረገው የሚያሳይ አንዲትም ማስረጃ የለም። ሁሉም ነገር እየተከናወነ ያለው እቅድ በእቅድ ስቴፕ ባይ ስቴፕ ነው። እያንዳንዱን ነገሮች ወደኋላ መለስ ብላችሁ ለማየት ሞክሩ። ይሄንን ማለት ነው ይሄንን ውሸቱንና ይህንን ቅጥፈቱን ለመደበቅ ደግሞ ማለት ነው እህትና ወንድሞቹ እንዴት ሲረባረቡለት እንደነበረ ሁላችሁም የምታውቁ ይመስለኛል። አብርሃምን ቡታጅራ ወሰድ ነው፣ አንዴ ወደዚያ መጣ ነው፣ አንዴ ከኤርሜላ ጋር እንዲሆን አደረግን እያሉ የዚህ ልጅ ውሸት ወይም የዚህ ልጅ ቅጥፈት ለመደበቅ የሄዱበት መንገድና አሁን ላይ ደግሞ ከሌላ ሴት ጋር ጭራሽ ይባስ ብሎ ከሀገር እወጣለሁ ሲል ደስታ በደስታ ሆኖ ለአብርሽ ዘብ ቆሞ ይህንን ሁሉ ነገር ሲያስደርጉ የነበሩት የራሱ እህትና ወንድሞች ናቸው። እኔ ከዚህ ነገር ምን ልትጠቀሙ እንደምትችሉ ምን ልታተርፉ እንደምትችሉ አይሚን ምንም ሊገባኝ አልቻለም ማለት ነው። እንዴት ሰው ነገሮችን ማስተካከል አብርሃም ስህተት የሆነ መንገድ እንኳን እየሄደ ቢሆን ኖ ይሄ ትክክል አይደለም እንደማለት አይናቸውን በግድ አውራችሁ እንደዚህ አይነት ስራ እንዲሰራ ስታደርጉ ማለት ነው። ምንም ቢሆን እኮ ማለት ነው ምንም ቢሆን እናንተ ልጆች አላችሁ፣ እናንተ እህትና ወንድም አላችሁ እና በሌላ ሰው ላይ ሊደረግ በእናንተ ላይ ሊደረግ የማይችለውን ነገር በሌላ ሰው ላይ ለማድረግ የዚህን ያክል ርቀት መሄዳችሁ እኔ የምሬን ነው በጣም ያሳዝነኛል። እና አሁን ላይ የሰማኋቸው እንዳሉ ጉዳዮች ከሆነ ማለት ነው አብርሃም ሆን ብሎ አቅዶና ማለት ነው በስተመጨረሻ እውነቱንም መስማት አልፈልግም ከሀገር መውጣት ነው የምፈልገው ምናምን በሚል አይነት ሙድ ማለት ነው ራሱን ከዚህ ነገር ለማሸሽ እና ከኤርሜላም ሆነ ከሩታ ጋር ፍጹም የመሆን ፍላጎት ስለሌለው እንደሆነ ነው እየተሰማ ያለው ማለት ነው። እኔ እነዚህ የሰራሃቸው ግፎች በሙሉ ማለት ነው አንድ በአንድ ቆጥረው እመነኛ አብርሽ ዋጋ ያስከፍሏል። በተለይ ሩታ ላይ የተጫወትከው ጾታ ሩታ ላይ የሰራኸው ግፍ ማለት ነው እቺ ልጅ በየጊዜው እያስለቀስክ እኔ የመጨረሻ ያሳዘነችኝና አንጀቴን የበላችኝ ልጇን ይዛ ልጇን አቅፋ ያለ ጥፋቷ እግሩ ላይ ስትወድቅ ቡዜ እንዴት ስትሆኝ እንደነበር እግዚአብሔርን እኔ ይጠይቃችኋል እኮ አንዳንድ ጊዜ ምንም አይመጣም ምንም የሚመጣ ነገር የለም ምናምን ብለን ልባችንን አደንድነን የምናደርገው ነገር በሙሉ ዋጋ ያስከፍለናል። እንዳልኳቸው እንግዲህ አብርሃም ከሀገር መውጣቱን ሰምቻለሁ ማለት ነው። ከሆነች ጋር ነው ወጥቷል እንግዲህ እየተባለ ያለው። እቺ ጉደኛና አዲስ የመጣችው ጉዲት ደግሞ ማን እንደሆነች አላቅም። እኔ ሴቶቹ ራሱ እውር ናችሁ። ራሳችሁን በዚህ ልክ የምታስንቁት ራሳችሁን በዚህ ልክ የምታስደፍሩት እሱ እኮ እንዴት እንደሚንጠባረርባቸው ማለት ነው። እውነት ነው። አንዷ በግራ አንዷ በቀኝ ይዛ እየለመነችው ይሄ ልጅ እንደዚህ ባይጠገብ እንደዚህ ባይለመን እኮ ነው እግዚአብሔርን የሚገርሙ። ምክንያቱም ራሳችሁ ማለት ነው ወንድ ልጅ የምትለምነውን ሴት አይፈልግም በመጀመሪያ ደረጃ ማለት ነው። ቆፍጠንጠን ማለት ካልቻላችሁ መጫወቻ ነው የሚያደርጋችሁ። አሁንም ቆንጆ አድርጎ የተጫወተባችሁ ነው እና ይህንን ጉድ እያየሽ የዚህ ታሪክ አካል መሆን እፈልጋለሁኝ እኔም ከአብርሽ የድርሻዬን መውሰድ እፈልጋለሁኝ ብለሽ የመጣሽ ጉዲት ደግሞ ማን እንደሆንሽና አንቺስ ምን ልታስመለክችን እንደሆነ እስከ መች ተደሰተሽ ልክ እንደ ሩታና እንደ ሄርሜላ ማልቀስ እንደምትጀምሪ እንግዲህ አብረን የምናየው ይሆናል ማለት ነው። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አንዳንድ ጉዳዮች ላይ እንደተለመደው ሀሳባችንን ልንሰጥ መተናል። ትላንትና የተለቀቀውን ቪዲዮ የተመለከታችሁ ሰዎች ካላችሁ ወይም በዳኒ ቻናል ላይ አብርሃም ከከተማ የመውጣት ምናምን ነገር ነው እንግዲህ ያለው። ግን እኔ እንደሰማሁት ከሆነ ከአዲሷ ጉዲት ጋር ከሀገር የመውጣት ፕላን እንደነበረው እና ይህንን ፕላኑን ደግሞ ከረጅም ጊዜ በፊት አሰናድቶ ድራማ ሲሰራባቸው እንደነበረ ሩታም ሆነ ሄርሜላ ላይ አብርሃም ታመም ያለው በሚል ሙድ እጅግ በጣም ሲጮትባቸው እንደነበር ምናምን ነው እየተረዱ ያሉት። እግዚአብሔርን እነሱም ብቻ ሲሆን ኦዲየንስንም ጭምር ነው ይሄ ልጅ ድብና አድርጎ ያደነዝዘው ማለት ነው። አንተ ስትፈልግ የምትታመም ስትፈልግ የምትድን በምን እንደታመምክ የማይታወቅ በምን እንደዳንክ የማይታወቅ ድራማ ህልም ያለ ድራማ ማለት ነው። እኔ እንደዚህ አይነት ህመም አይቼ አላውቅም። እኔንም ጭምር አደንዝዘኝ ነው። እንደውም አፍዝዝ አደንዝዞ ያለው አንተ ጋር ነው። ሌሎችን ታስወቅሳለህ፣ ሀበል አስረውብኝ ነው ምናምን ትላለህ እና ለዚህ ነገር ደግሞ ከበር እየሰጡ ያሉ እህት ወንድሞች
ከአንተ የባሱ ድራመኞች መሆናቸውን ነው እንደኔ የተመለከትኩትና ይሄ ነገር የሚያበቃው መች ነው? አሁን ደግሞ ጭራሽ ሌላ ሴት አምጥታችሁ ሌላ ውዝግብ ለማስነሳት እንቅስቃሴ እያደረጋችሁ ነው እና ይሄንህን ማለት ነው ይህን ነገርህን ሽፋን ሰጥተው ትክክል እንደሆንክ አስመስለው ከጀርባህ አይዞህ ወንድማችን በወንድሜ ቀልድ አላቅም ምናምን እያሉ በወንድም ስም አንተን ወደ ገደል ይዘው የሚሄዱ አንተን ወደ ጉድጓድ ይዘው የሚሄዱ እህቶችና ወንድሞችን ይዘ መጨረሻ ያምራል ብዬ አላስብም። የምሬን ነው የምልህ። በተለይ እኔ አንድ ነገር እርግጥ ሆኜ ልንገራችሁ፣ የሩታ እንባ ማለት ነው የሩታ እንባ እናንተን ዋጋ ያስከፍላችኋል። ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ ግን ጊዜውን ጠብቆ ሩታ ላይ የሰራችሁት ግፍ እናንተን ዋጋ ያስከፍላችኋል። አሁን ደግሞ አይኗ እያየ የሴትን ልጅ እንባ እያየች አይኗን በጨው አጥባ የገባችው ሄርሜላ ገና ካሁኑ ማለቃቀስ ጀምራለች። እመኝኝ፣ አንቺም ለሰራሻት ግፍ ዋጋ ትከፍያለሽ። ጭራሽ አሁን ሶስተኛዋን ይዞ መጥቷል እየተባለ ነው። እኔ እንዳልኳችሁ እኮ ነው፣ ሴቶቹ ምን ሆነው ነው ሙጠምጢሙ ያለው ሌላ ሰው ጋር ነው ምናምን ይባላል እንጂ ሙጠምጢሙ ያለው ጀለስ ጋር ነው። እስኪ አስባችሁታል? እኔ ረጅም ጊዜ ሆኖኛል እንደዚህ አይነት ነገር ካየውም ከሰማውም። በግራና በቀኝ ይዘው የኔ ነው የኔ ነው የኔ ነው። ኧረ ነውር ነው ይሄ። ነው ልጁን የልብ ልብ ሰጥቶ ያጠገበው እንዴ? እንደዚህም አለ እንዴ ብሎ ጭራሽ ሶስተኛ ይዞላችሁ መጣ። እችኛዋ ደግሞ ከኋላ እንደምትጎትተው ነው ሜቢ ተስፋ የማደርገውና ከከተማ ወጥቷል በሚል ሙድ ነው አሁን እየተንቀሳቀሱ አሉት። ከከተማ የወጣው ከማን ጋር ነው አለች? ሌላ ጉዲት ተብሏል። እቺ ሴት ማናት? ተረኛዋ አልቃሽ፣ ተረኛዋ አፍቃሪ፣ ተረኛዋ ተሰቃይ ደግሞ ማናት? እንግዲህ ጊዜውን ጠብቆ ታይሚንጉን ጠብቆ ከሩታና ከሄርሜላ ጋር የነበረውን ኮንትራት ጨርሶ አዲስ ኮንትራት ከሌላኛዋ ጋር ሊያስር እየተሯሯጠ እንደሆነ ሰምቻለሁኝ። ከጀርባ ያሉ ሰዎች ደግሞ አረ ተው፣ አረ ነውር ነው፣ አረ የእኛንም ስም ነው አብረህ የምታስጠፋው፣ ምን አይነት ቤተሰብ ናቸው ይባላል ምናምን እንደማለት ጭራሽ ከጀርባ ጃሴ እያላችሁት እንደሆነ ሰምቻለሁኝ። ህመምህን እንደ ምክንያት ነው የተጠቀምከው። ከሁለቱም ሴቶች የምትርቅበት መንገድ ነው። በቃ ከሁለቱም ጋር መለየት ትፈልግ ነበረ። ከሄርሜላም ከሩታም ጋር ያለህ ነገር እንዲያበቃ ትፈልግ ነበረ። ስለዚህ ማንም በማይጠረጥርበት ማንም በማያውቅበት መልኩ አዲስ ድራማን አዘጋጀህ፣ ተሳካልህ። ቆንጆ አድርገህ ፎገርክ፣ ቆንጆ አድርገህ ሙድ ያስክ። እግዚአብሔርን እኔ አሁን ቪዲዮቹን እንደ አዲስ እኮ ተመልሼ እያየኋቸው ነው እና እንዴት ነው ህዝቡን እራሱ ያደነዘዝከው? እንደዚህ አይነት ህመም አለ እንዴ ጋይስ? የምሬን እኮ ነው የምላችሁ። ተጃጃልክ ነው ተጃጃልክ፣ ተሳካለህ፣ የምትፈልገውን ነገር አገኘ። አሁን ሁለቱም ሴቶች አንተን ለማሳመን እኛ እንደዚህ አይነት ነገር አላደረግንም እውነት አለን ብለው ሁለቱም በየተራ ለማሳመን ሲሞክሩ አንተ ጭራሽ መስማት አትፈልግም። እኔ የትኛውን እውነት ራሱ እንደምትፈልግ አላቅም፣ የትኛውን እውነት እንደምትፈልግ ራሱ አላቅም። ሁለቱንም አልሰማም ብለህ ጭራሽ ሌላ ቺክ ይዘህ መተህ ከሀገር እወጣለሁ ከከተማ እወጣለሁ ምናምን ልጄን አደራ ይላል ደግሞ። ልጄን ኧረ እባክህ ጭራሽ ልጄን አደራ እንደዛ ተንከባክባ ቅምጥልጥል አድርጋ አንተ እንደፈለክ ከሌላ ቺክ ጋር እንደፈለክ ስትዘንጥ እንደፈለክ ከመዝናኛ መዝናኛ ስትቀያየር እኮ ዋጋ እየከፈለች እያንዳንዱን ነገር እያደረገች ያለችው ከእርግዝና ጀምሮ ስታስለቅሳት ለቅሷን ችላ የሆዷን በሆዷ ይዛ ይህንን ልጅ ዋጋ ከፍላ እያሳደገች ያለችው ሩታ ናትና እሷን መተህ ጭራሽ ለ3 ቀን ልጄን አደራ ምናምን የምትልበት አንደበትም ይኖርሃል ብዬ አላስብም። እና ይህንን ሁሉ የልብ ልብ የሰጠህ ደግሞ ከኋላ ሆኖ የምታደርገውን ነገር እንደ ትክክል እየቆጠሩ የሚያጨበጭቡልህ ጃስ የሚሉ ጋሻ ጃግሬዎችን ሰብስበሃል። ይሄ ነው አንተን የልብ ልብ እየሰጠህ ያለው። ለማንኛውም አላቅም፣ እቺ ጉዲት ማናት? ዛሬስ የተፈጠረው ነገር ምንድን ነው? ምሽት ላይ በሚለቀቀው ቪዲዮ አብዛኞቹን ነገሮች አይተን እንደተለመደው ሀሳባችንን እንሰጣለን። እወዳችኋለሁ። ይመቻችሁ።